10 የሎሚ ህክምናዊ ገጸ ምልክቶችን እናያለን። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ የሎሚ 10 የጤና ጥቅሞችን እናያለን ማለት ነው። ወደ ቪዲዮ እንገባለን። 10 የሎሚ የጤና ጥቅሞች። ሎሚ ከምግብ በዘለለ የተለያዩ ህክምናዊ ጥቅሞች ያሉት ሲሆን ህክምናዊ ጥቅሞቹ እንደሚከተሉት ናቸው። አንደኛ፣ ክብደት ይቀንሳል። የሎሚ ጭማቂ ለብ ካለ ውሃና ማር በማቀላቀል መጠጣት የሰውነት ክብደት ለመቀነስ ይረዳል። የሎሚ ጭማቂ የሰውነት ክብደት ለመቀነስ ይረዳል ብላችሁ ብትጠይቁኝ አዎ በትክክል ይቀንሳል እላችኋለሁ። ሁለተኛ፣ እርጅና ለመከላከል ለቆዳ እንክብካቤ የሎሚ ጭማቂ እርጅና የሚከላከል ሲሆን የቆዳ መሸብሸብና የቆዳ ላይ ያሉ ትንሽ ጥቋቁሮችን፣ ነጠብጣቦችን እንዲሁም የተለያዩ ችግሮች የጸረ ጀርመን ጸረ ባክቴሪያ ባህሪ ስላለው እንዲወገድልን በማድረግ ይሳተፋል። የፀሐይ ጨረርን ለመከላከል ወዲያውኑ የተዘጋጀ የሎሚ ጭማቂ ፊት መቀባት ጠቃሚ ነው። ወዲያውኑ የተዘጋጀ የሎሚ ጭማቂ ከማርና ውሃ ጋር በመቀላቀል መጠጣትም ፍቱህ መድኃኒት ነው። ሶስተኛ፣ የጉሮሮ ኢንፌክሽን ለመከላከል ይጠቅማል። ሎሚ የጉሮሮ ኢንፌክሽን ከሚከላከሉ ፍራፍሬዎች አንዱ ሲሆን የጸረ ባክቴሪያን የመከላከል ኃይል አለው። እናም የሎሚ ጭማቂ ከውሃ ጋር ቀላቅሎ ወይም በሻይ መልክ ቢወዱት ጥቅሙ ላቅ ያለ ነው። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ጥያቄ ካላችሁ ማንኛውም ጥያቄ በኮሜንት መጠየቅ ትችላላችሁ። ሎሚ እንግዲህ ይህን ያክል ጥቅሞች ካሉት ብንጠቀመው ሳይበዛ፣ በነገራችን ላይ ማንኛውንም ነገር ሲበዛ ጥሩ አይደለም። ሳይበዛ ግን ብንጠቀመው ለጤንነታችን ምን ያክል ጥቅም እንዳለው እንደሚከተለው አይታችሁታል። ውድ ቤተሰቦቼ ከዚህ በታች ወረድ ብላችሁ ብታዩ ደግሞ እንደዚሁም ደግሞ ለፀጉር እድገት፣ ለፊት፣ ለቆዳ ጥራት የተለያዩ የፀጉር ቅባቶች የተሰሩ አሉ። እዛም ላይ ወዳችሁ የምትፈልጉትን ነገር ማግኘት ትችላላችሁ። አዲስ ዩቱብ ላይ ሁሉንም ነገር አለ። አራተኛ፣ የሎሚ ጥቅም ትኩሳት ለማስታገስ ይጠቅማል። ወዲያውኑ የተዘጋጀ የሎሚ ጭማቂ በብርድ፣ በሳል፣ በትኩሳት ለሚሰቃዩ ሰዎች ፍቱን መድኃኒት ነው። የሰውነታችን ትኩሳት ቶሎ ቶሎ እንዲያልበን በማድረግ ያስታግስልናል። እኩል መጠን ያላቸው የተፈጥሮ ማርና የሎሚ ጭማቂ በመቀላቀል ወይም የሎሚ ሻይ በመጠቀም ሳልን መቀነስ የሚቻል ሲሆን ከባድ የጉሮሮ በሽታ ለማከምም ይረዳናል። አምስተኛ፣ ለጥርስ እንክብካቤ ይጠቅማል። የሎሚ ጭማቂ ለጥርስ እንክብካቤ ሕክምና ያገለግላል። የጥርስ ህመም ጥርሳችን በታመምን ጊዜ ትኩስ የሎሚ ጭማቂ በህመሙ ቦታ ላይ ማድረግ ፍቱን ማስታገሻ ነው። በተፈጥሯዊ የሎሚ ጭማቂ ድድን ማሸት ከድድ መድማት ችግርና ከመጥፎ የአፍ ጠረን ይገላገለናል። በተጨማሪ ሁልጊዜ ጥርስዎን ቢቦርሹበት ጠቃሚ ይሆናል። ስድስተኛ፣ የቆዳ እብጠት ያስታግሳል። የሎሚ ጭማቂ የቆዳ እብጠት ያስታግሳል። የሎሚ ጭማቂ የቆዳ እብጠት የሚከላከል ሲሆን ሰውነታችን ላይ ባለው እባጭ ላይ ያድርጉት። በተጨማሪ ከውሃ ጋር የተቀላቀለ የሎሚ ጭማቂ መጠጣት ለኩላሊት ጠጠር እጅግ ጠቃሚ ነው። ሰባተኛ፣ የተቃጠለ ቁስል ያስታግሳል። እጃችን እሳት ካቃጠለን እንደማለት ነው። ወዲያውኑ የተዘጋጀ የሎሚ ጭማቂ በተቃጠልነው የሰውነታችን ቁስል ላይ ማድረግ ጠባሳ እንዳይኖር ያደርጋል። ሎሚ ሰውነታችንን የማቀዝቀዝ ባህሪ ስላለው
በቃጠሎ ምክንያት የሚመጣ የሚለበልበንን የማቃጠል ስሜት ያስታግስልናል። ውስጣዊ መድማት ይከላከላል። የሎሚ ጭማቂ ውስጣዊ መድማት ይከላከላል። ምክንያቱም ሎሚ ጸረ ጀርመን ጸረ ባክቴሪያ ባህሪ ስላለው ነው። የአፍንጫ መድማት ለመከላከል በሎሚ ጭማቂ የተነከረ ጥጥ በአፋችን ቀዳዳ ውስጥ ከሰውነት ትንሽ ደቂቃዎች ማቆየት ይከላከላል። 9ኛ የወባ አተትን በሽታዎች ለመከላከል ይረዳል። ሎሚ ደም የማጣራት አቅም ስላለው እንደ ቧንቧና አንት ያሉ በሽታዎችን ይከላከላል። 10ኛ ለመገጣጠሚያ ጡንቻ ህመሞችን ይህን ህመም ብዙ ጊዜ በእድሜ ገፋ ያሉ ሰዎች ላይ የሚከሰት ሲሆን ሎሚ የማይፈልጉ የሰውነት ፈሳሾች ወዲያውኑ በማድረግ የመጠጋገኒያ ጡንቻዎች ህመሞች ያስታግሳል። ከጊዜ በተጨማሪ በሰውነታችን ውስጥ ያሉ ባክቴሪያ መርዛማ ነገሮችን እንዲወገድ ያደርጋል። እንዲሁም የደም ግፊት ይቀንሳል። ወዲያውኑ የተዘጋጀ የሎሚ ጭማቂ መጠጣት በውስጡ ፖታሲየም ስላለው በልብ ህመም ለሚሰቃዩ ሰዎች ጠቃሚ ነው። ከፍተኛ ደም ግፊት መንገድን ማዞር እና ማቅለሽለሽ መቆጣጠር ከአእምሮ ውስጣችን እና እንዲል ያደርጋል። ጤና ነክ ነገሮችን ሐኪምን ብትጠይቁ ደግሞ ይመረጣል ማለት ነው። ውድ ቤተሰቦቼ ሎሚ እንደሰማችሁት ይህን ያክል የጤና ጥቅም አለው ማለት ነው። ግን ማንኛውንም ነገር አታብዙ። ሎሚም ከመጠን በላይ መጠጣት የደም ማነስም ያመጣል የሚባል አለ። ግን ማንኛውንም ነገር ስታደርጉ ሐኪማችሁን ብታማክሩ ደግሞ የተመረጠ ነው እና ዲቶክስ ለማድረግም በነገራችን ላይ ይጠቅማል። ዲቶክስ እንዴት ማድረግ እንዳለባችሁ ከፈለጋችሁ እሱም የሰራሁት ቪዲዮ አለ ማለት ነው። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ሌላ ቀን በሌላ ቪዲዮ እንገናኝ። በያላችሁበት ሰላም ቆዩ። ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። ወረድ ብላችሁ ደግሞ የፀጉር ማስኮች፣ የፀጉር ቅባቶች፣ የፊት ማስኮች የተለያዩ አዲስ ዩቱብ ላይ የማይሰሩ ነገሮች የሉም። ወረድ ብላችሁ አይታችሁ ተጠቀሙበት። ከአዲስ ዩቱብ እርግጠኛ ነኝ ብዙ ነገር እንደምትጠቀሙ ተስፋ አለኝ። ስትወጡ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። አመሰግናለሁ።